ነው። እኔ በጊልኝ ባይዘው እኔ በጊልኝ የኔ እንትኖች ናቸው፣ መላእክቶች ናቸው። የኔዎቹ መላእክቶች ናቸው። የኔ ፋሚሊዎች መላእክቶች ናቸው። እሺ እሺ፣ ምስኪኖች ናቸው። የኔን ፋሚሊዎች እንዳትናገሩብኝ። ኖ አይ ሲሪየስ ጋይስ፣ ይሄ በጣም በጣም ስርዓት የሌለው ነው። እሷ እንትን ጌመሮች ላይ ኦሮምኛ እየዘፈነች ነው። ነው እኔ ልባልግብል ልባልጋለሁ። እውነት እኔ ግን አልፈልግም። ገብቷችኋል? እኔ ልባልግብል ልባልጋለሁ፣ ግን አልፈልግም በቃ። Yeah. Deal with it as long as you're expressing yourself. Okay. አማራ ነቃ፣ ኦሮሞ ነቃ አይደል? እናንተ ታኩርኮ ዛሬ ጌም በጣም ነው የተሸነፈው አይደል? አሳዘነኝ ግን እሺ፣ ልቤን ነካኝ። ጠፍቶ ነበረ ታኩሬም አይደለ? ጠፍቶ ነበረ። ተመልሶ ሲመጣ ታኩርና እስጢፎ ጌም ተጫውተው ታኩር በጣም ተሸነፈ። ለማንኛውም ነው አያሸንፍም። ቢኮዝ ጠፍቶ ነበራ። ጊፍተሮችን ማን ነው እንትና ደግሞ ማን ነው ተዘረፈ አሉ። ዘረፉ በሱ ስም፣ በወልደ ጊዮርጊስ በዱባዩ ሰውዬ ስም አይዲ ያወጡ እየዘረፉ ነው አሉ። ጌመሮች ክፉ ናቸው። አነግርኳችሁም እንዴ? ከእናንተ ወዲያ ምንድን ነው ያወራችሁ? እነዚህ ቲክቶከሮች ምንም ነገር ምሳሌነት የላቸውም። ሰልፊሾች ናቸው። ኢዚ መኒ ለምደው ማለት እርስ በራስ ተቆላልፈው ተጠላልፈው የተቀመጡ፣ እርስ በራስ እንደሚሳሴሩ፣ እርስ በራስ እንደሚሰላለሉ ታውቃላችሁ። ጌመሮቹ አዲስ አበባ ውስጥ እርስ በራስ የሚደራረጉት ነገር ይዘገንናል። ይመራረዛሉ። እንትን ድራግ ይደራረጋሉ። ፌንት ሰርቼ ይቅር። እርስ በራስ የሚደራረጉት ነገር ይጨንቃል። እንደዚህ ምናምን አይዋደዱም። እርስ በራስ ይከታተላሉ። ምናምን መውጫ መግባሽን ምናምን ይከታተሉሻል ምናምን እና በዚህ አካሄዳቸው ነፍስ ራሱ ይጠፋፋሉ። አረ ያስፈራሉ። ትዝ ይላችኋል እስጢፎ የሹገር ዳዲ ቅመም ሲላት ፊፊን ምንድን ያደረገችው? ደበደበኝ ብላ ግንባሯ ላይ ደም አርጋ ለመጣች። እሱን እንኳን ለምን አትጠይቋት? ማናቸውም የህይወት ምሳሌነት የላቸውም። የልጅ እናቷን ብትሆን ዋንትያ ሁላቸው የህይወት ምሳሌነት የላቸው። ደደብን አፈምሰን እንደ ሀገር እየከሰርን ነው። እነዚህ ደደብ ውርጋጥ ፈጣጣ ውርጋጦችን አፈርምሰን እንደ ሀገር እየከሰርን ነው። እንደ ሀገር ጌታ አወድ ማን ነው? እኔ እንጃ። እኔ አላውቀውም። ምን አገባኝ ነው በሱ ገንዘብ። ብር አሰከራቸው። ቀዩላችሁ ቀን ይተኛሉ። ላይፍ ስታይላቸው መጠጥ፣ በቃ ምንም የህይወት ምሳሌነት የላቸው። ማናቸውም እኮ ነው የምላችሁ፣ ማናቸውም የህይወት ምሳሌነት የላቸው። ከነሱ እንማር የሚባል ነገር የላቸውም። እሸቱ ያጠፋው አንድ ሴት ላይ ስላተኮረ ነው እንጂ እውነት አለው።
ተግባባን? ገብታችኋል ምላችሁ? እሸቱ ላይቱን ባምቢ ላይ አድርጎ ውገሯት ማለቱ ትክክል አይደለም። ግን ከእንደገና በጣም ራሱን እንደ ጻድቅ መቁጠሩ ትክክል አይደለም። ግን ሰም ፓርት ኦፍ ኢት እውነት አለው። ተግባብቶናል? ይኸውላችሁ ሀገራዊ ጉዳይ ከሆነ ሃይማኖታዊ ምናምን ባያመናፍሰው ጥሩ ነው። ግን አሁን ቁጭ ብዬ ሳስተውል ሰም ፓሮፊት ማለት ነው ከመቶ ቢያንስ 20% እውነት አለው እሸቱ። እኔ ጉዳቸውን መስማት አልፈልግም። ግን ምንድነው እንደ ማህበረሰብ እኛ ለነዚህ አቴንሽን ሰጠን እንትን አንበል። እንደ ማህበረሰብ ምንም የህይወት ምሳሌነት የላቸው። ማን ናቸው? ቻሪቲ የሚሰሩት ለመወደድ ነው። ደሃን ይደረድሩና ሪከርድ ያደርጋሉ። ዛሬ የማን ተራ ነበረ ሲያበላ ማንን ያየሁት? ዛሬ ውሸታሞች፣ አስመሳዮች፣ ሻሎ ማንነት ያላቸው ከላይ ታውቃላችሁ። ነገርኳችሁ እኮ ማን ከማንም አይሻልም። ምንም የህይወት ምሳሌነት የሌላቸው ሱስ ውስጥ የተዘፈቁ ከባባድ ወንጀል እርስ በራስ ላይ የሚደራረጉ። እንደውም የሚሻለው የትንሹ ታኩር የሚባለው ልጅ ነው። ቢያንስ ቢዝነስ ከፍቷል። እነን ኤልሻዳይ ቢዝነስ አላት። እሷን እንደ ቲክቶከር ጌመር አትቆጥሯት። ገብቷቸዋል። ቢዝነስ አላት እንጂ ሌላ አንድ የህይወት ምሳሌነት የሌላቸው እርስ በራስ እንኳን ለመጠላለፍ በቅርብ ይገዳደላሉ። ለማን ነው ድምጽ የሰጠዋት? ይሁላችሁ ገንዘብ ያለ ዕውቀት ያለ ይህ ብስለት ያለ ኤክስፒሪየንስ ነው ያገኙት። ዕውቀት የላችሁ ብስለት የላችሁ ሳይሰሩ ሳይለፉበት ነው የሚያገኙት። አስቡ እንግዲህ ላይቭ ወጥተው በቀን $1000 ስንት ብር ነው? 200-300 ሺህ ብር ነው አይደለ? በቀን የሚሰሩት ትላልቆቹ ጌመሮች በቀን እኮ ነው ጌም ተጫውተው ማለት ነው። ያኮ የአንድ የኢትዮጵያዊ አባወራ ከአመት በላይ ገቢው ነው በቀን የሚሰሩት። ይህን ገንዘብ ላለማጣት ይህን ገንዘብ መውደቅ የሚሉት ነገር ማለት ነው። ይህን ገንዘብ ማጣት ነው። ለምሳሌ ሚኪ ፊታውራሪ እና ሀቢባ ቅዳሜና እሁድ ሲጫወቱት ትዝ አላችሁ? የቀጠሮ ጌም ብሎ 10 ጌም ሲጫወቱት ዲድ ዩ ጋይስ ካልኩሌት ስንት ብር ሲሰሩ እንደነበር? በትንሹ 1 ሚሊዮን ብር ይሰሩ ነበር በቀን በትንሹ። በቀን ላይክ ፎል ትሪ ታውቃላችሁ? ፎል ሲሆን ትሪው ወድቆ እንትኑ ቅጠሉ ወድቆ ለሚኪያስና ለሀቢባ እንደዛ ነበር ፎል ማለት ነው። ገብቷችኋል? በቃ ሲራመዱ ቅጠሉ ብር ቁጠሩት። ፎል ላይ ተራምዳችሁ ታውቃላችሁ? ፓርክ ምናምን ሄዳችሁ የረገፈ ቅጠል ላይ ሚኪያስ ጥጋቡና ሀቢባ እንደዛ ነው ወክ የሚያደርጉት። ቤት ገዝታበታለች። ጉድ ፎር ሄር
ጉድ ፎር ሄር። ትኖርበት የአእምሮ ሰላም ታገኝበት፣ በቤቱ የአእምሮ ሰላም ታገኝበት። እሺ ፍቅር አእምሮ ሰላም፣ ሰውን ሳታዋርድ መኖር፣ ሰዎች ትሰድበናለች ብሎ ማይፈሯት ጊዜዋን ያምጣላት። እራቼም ጎበዝ ነው። እራቼ እንደ ድሮ ገንዘብ አይሰራ። ድሮ ከናሆም ጋር ከማኪ ጋር ዩቲ ጋር ይሰራ ነበረ ድሮ። አሁን ጊፍተርም የለውም እራቼ። ታውቃላችሁ እንደ ድሮ ገንዘብ አይሰራም እራቼ። አይቼዋለሁ። ገንዘብ እንደ ድሮ አይሰራም። እና ይሄን ገንዘብ ይለምዱላችሁና ቀን ቀን ይተኛሉ፣ ማታም በዳይስፖራ ሰዓት ይመጣሉ። ከዛም በኋላ ዜሜክ እንትን በቃ ሌላ ህይወት የላቸውም። አብዛኞቹ ሱስ ውስጥ ነው ያሉት። ላለመውደቅ ቪሸስ ሰርክል ነው ያላቸው። ላለመውደቅ ማለት ነው ወዶች፣ ላለመውደቅ እርስ በራስ ይጣጣላሉ፣ እርስ በራስ ይሳሴራሉ፣ እርስ በራስ ላይ የሚፈጽሙት ወንጀሎች ይዘገንናሉ። አንቺ ስር የሰውን ከምቆጥር እኔ አልሰራም። የሰውን ኪስ የሰውን ኪስ ከማይ እግዚአብሔር ይውሰደኝ፣ ወደሱ ይውሰደኝ። የሰውን ኪስ አይቼ ከመኖር ገብቶሻል። የሰውን ኪስ ተስፋ አድርጌ ህይወቴን ዛፍ ላይ ከማረግ ጌታ ኢየሱስ ነፍሴን ይውሰደው። አልኑር የሰውን ኪስ አይቼ ሰውን አዋርጄ ኦኬ ሰውን አቁሱዬ ገንዘብ ከማመጣ ከልጆቼ ያጉዶለኝ። አለቀ። በጭራሽ የሰውን አይን ማየት፣ አስመሳይ መሆን፣ ሻሎ ሰው መሆን፣ አስመሳይ ሰውን አስደስቼ ላድር፣ ሰዎችን አስደስቼ ላድር፣ በጊፍተር ልጣላ፣ ጊፍተሪን ቀማችን ምናምን፣ ጊፍተሪን ቀማችን ምናምን ልባባል። አስበሽዋል? ለፍቼ ባድርስ ዱሽ እጅ ብባል ይሻለኛል። ይኸው ዱሽ እጅ ብባል ይሻለኛል። ፊፊም ካናዳ ቤት ገዝታለች። ይግዙ። አንዷ 1 ሚሊዮን ብር እዚህ ጓደኛዬ ናት፣ ስሟን አልጠራም። አንድ ቀን እኔ ቤት ስታወራ